ሰላም የቻናላችን ተከታታዮች የሰዓቱን መረጃ እናደርሳችኋለን። እሁድ በሚደረገው የቦስተን ማራቶን የኢትዮጵያና የኬንያውያን አትሌቶች ፍጥጫ ይጠበቃል። በሌላ አሳዛኝና አስቸኳይ መረጃ አፋጣኝ ድጋፍ ስለሚፈልግ አንድ ወርቃማ ግለሰብ እንነግራችኋለን። ወቅታዊ መረጃዎችም አሉን። እስከ መረጃዎቻችን መጨረሻ ድረስ አብራችሁን እንድትቆዩ እንጋብዛለን። ከተጀመረ 128 ዓመታትን ያስቆጠረውና የፕላቲኒየም ደረጃ የተሰጠው የቦስተን ማራቶን እሁድ ሌሊት በ30,000 ሯጮች መካከል ይካሄዳል። በሁለቱም ጾታዎች የኢትዮጵያና ኬንያውያን አትሌቶች ፉክክር ይጠበቃል። በፈረንጆቹ አቆጣጠር በየዓመቱ በሚያዝያ ወር 3ኛው እሁድ የሚካሄደው የቦስተን ማራቶን ዘንድሮም የዓለማችን ስመጥር አትሌቶች ይፋለሙበታል። ቦስተን በመጪው መስከረም ወር በጃፓን ቶኪዮ ለሚካሄደው የዓለም ሻምፒዮና ሚኒማ ከሚያዝባቸው ውድድሮች አንዱ ነው። የሴቶች አሸናፊነቱ ከኢትዮጵያ የሚወጣ አይመስልም የሚሉ ግምቶችም ተበራክተዋል። የ2022ቱ የለንደን ማራቶን አሸናፊዋ የዓለም ዘርፍ የኋላው ቀዳሚዋ ግምት ያገኘች አትሌት ናት። የ2022ቱ ሃምቡርግና የባለፈው ዓመቱ አምስተርዳም ማራቶን አሸናፊዋ የዓለም ዘርፍ እሁድ የምትጠበቅ አትሌት ሆናለች። የዓለም ዘርፍ 2 ሰዓት ከ16 ደቂቃ ከ52 ሰከንድ ይዛ ከአማኔ በሪሶ በመቀጠል ከቦስተን ተሳታፊዎች ሁለተኛዋ ፈጣን ሰዓት ያላት አትሌት ናት። የቡዳፔስቱ ዓለም ሻምፒዮን አሸናፊዋ አማኔ በሪሶ ሌላዋ የምትጠበቅ አትሌት ናት። አማኔ በ2022ቱ የቫሌንሺያ ማራቶን ያስመዘገበችው 2 ሰዓት ከ14 ደቂቃ ከ58 ሰከንድ የዓለማችን የምንጊዜም ሶስተኛው እንዲሁም ከቦስተን ተሳታፊዎች ቀዳሚዋ አድርጓታል። ያለፉትን ሁለት የቦስተን ማራቶኖች ያሸነፈችው ሄለን ኦቦሪ ሌላዋ ተጠባቂ አትሌት ናት። በትራክ ውድድሮች ነግሳ ፊቷን ወደ ማራቶን ካዞረችም በኋላ ስኬታማ ጊዜን እያሳለፈች የምትገኘው ኦቦሪ ቦስተን ላይ ሃትሪክ ለመስራት የምትሮጥ አትሌት ናት። ራህማቱሳና ቡዜ ድሪባን ጨምሮ ኪፕላጋት እንዲሁም አሜሪካዊቷ ኬራዲ አማቶ ሌሎቹ ቦስተን ላይ የሚሮጡ አትሌቶች ናቸው። በወንዶቹ የባለፈው ዓመት አሸናፊው ሲሳይ ለማ ከተወዳዳሪዎች ቀዳሚውን ከዓለም ደግሞ አራተኛውን ፈጣን ሰዓት ይዞ ቦስተን ላይ የሚጠበቅ አትሌት ነው። የ2021 ለንደን ማራቶን አሸናፊውና የ2023ቱን የቫሌንሲያ ማራቶን ሲያሸንፍ የዓለማችን አራተኛውን ፈጣን ሰዓት ያስመዘገበው ሲሳይ ከኬንያውያን አትሌቶች ብርቱ ፉክክር ይጠበቀዋል። የ2023 እና 2022 ቦስተን ማራቶን አሸናፊው ኬንያዊ ኢቫንስ ቺቤት ቀዳሚው ነው። የማራቶን ስፔሻሊስት እየተባለ የሚጠራው ቺቤት ቦስተን ላይ ሃትሪክ ለመስራት የሚሮጥ አትሌት ነው። የኒውዮርክ፣ ቦስተን፣ ቫሌንሺያ እና ቦነስ አይረስ ማራቶን አሸናፊው ቺቤት ከቦስተን ተሳታፊዎች ሶስተኛው ፈጣን ሰዓት ያለው አትሌት ነው። የቺካጎ ማራቶን አሸናፊው ጆን ኮሪር እና ዳንኤል ማቴኮ ከኬንያ እንዲሁም የቡዳፔስቱ የዓለም ሻምፒዮን አሸናፊው ቪክቶር ኪፕላጋት ከኡጋንዳ የሲሳይ ለማ ዋና ተፎካካሪዎች እንደሚሆኑ ይጠበቃል። የመጀመሪያ ማራቶኑን የሚሮጠው የ5000 ሜትር የዓለም ሻምፒዮና ቀድሞ አሸናፊው ሙክታር ኢድሪስ እንዲሁም የ2024ቱን የበርሊን ማራቶን በሶስተኛነት ያጠናቀቅ 2 ሰዓት ከ03 ደቂቃ ከ31 ሰከንድ ያስመዘገበው ሃይማኖት አለው ቦስተንን 2 ጊዜ ያሸነፈው ሌሊሳ ደሲሳ ብሎም የበርሊን ማራቶንን በሁለተኛነት ያጠናቀቀው ሳይቤሪያን ኮቱት ሌላው ቦስተን ላይ የሚጠበቁ አትሌቶች ናቸው። በሌላ አሳዛኝና አስቸኳይ መረጃ አፋጣኝ ድጋፍ ስለሚፈልግ አንድ ግለሰብ እንነግራችኋለን። ብዙዎች ከኢትዮጵያ እግር ኳስ ወርቃማ ትውልድ ዘመናት መካከል አንዱ እንደሆነ የሚስማሙበት ዘመን ይህ ጊዜ ነበር። በዚህ ዘመን ተፈጥረው መንገስ የቻሉ የምንጊዜም ከዋክብት መሃል ቅድሚያ የሚሰጠው አጭሩና ፈርጣማው የሁል ጊዜም ባለውለታችን በጣም የምንወደው በኢትዮጵያ የእግር ኳስ ታሪክ ውስጥ ከማንም በላይ ውጤታማ የሆነው ተጫዋች ነበር። መነሻውን ደሴ አድርጎ አዲስ አበባ ላይ የነገሰ ከመሆኑ ባሻገር በቅዱስ ጊዮርጊስ ቤት የማይረሳ ታሪክ አለው። እሱም ለወሎ ፔፕሲ፣ ቅዱስ ጊዮርጊስና ኒያላ በክለብ ደረጃ የተጫወተ ሲሆን በኢትዮጵያ ወጣትና ብሔራዊ ቡድኖች ከ15 ዓመታት በላይ ተጫውቷል። አብረውት የተጫወቱትና ያሰለጠኑት በሙሉ ስለ ድንቅ ክህሎቱ ይመሰክሩለታል። ብልጥ፣ ደፋር፣ ጠንካራ፣ ጨራሽ፣ እልህኛና ሁሌም ስኬትን የሚጎናጸፍ የአጥቂ ስፍራ ተጫዋች ነበር። በየትኛውም ጊዜና በማይታመን ሁኔታ የማይጠበቁ ኳሶችን ከመረብ በማሳረፍ ራሱን ክለቡንና ሀገሩን ለተለያዩ ድሎች ያበቃ ድንቅ ሰው ነበር። ለተከላካዮች፣ ግብ ጠባቂዎችና ቡድኖች
ፈተናና ስቃይ የነበረ ለተቃራኒ ቡድን ደጋፊዎች ሐሳብና ጭንቀት የነበረ ተአምረኛና ምትሃተኛ ተጫዋች ነበር። ዘርን በማዳቀል የማይፈጠር አጥቂ እስከመባል መድረስ ችሏል። አንድ ጊዜ እንዲህ ሆነ። 2 ቁጥር ማሊያን ለምን መረጥክ የሚል ጥያቄ ቀረበለት። በብሔራዊ ቡድን ለብሶ የሚጫወተው ቁጥር ስለነበር ማለት ነው። የእርሱም ምላሽ ከደሴ ለብሔራዊ ቡድን ስመረጥ የዛን ጊዜ እኔ የክፍለ ሀገር ልጅ ስለነበርኩ የሰጡኝን መልበስ ነው እንጂ የምን ጥያቄ ነው ነበር ያለው። ለብሔራዊ ቡድን ሀገሬን በመወከሌ የተሰማኝ ደስታ እጥፍ ድርብ ነበር የሚል ምላሽ ሰጥቷል። ይህ ሰው ማን ነበር ካላችሁን የኳሱ ንጉስ ዘመን የማይሽረው በቀድሞው የወሎ ክፍለ ሀገር በደሴ ከተማ ሆጤ ስቴዲየም አካባቢ ተወልዶ ያደገው ሙሉጌታ ከበደ ነው። አሸብርና ወሎየው በሚል ቅጽል ስሙ ይታወቃል። በካምቦሎጆ ታዳሚዎች ዘንድ በሜዳ ላይ ተቃራኒ ቡድንን ሲያምስና ሲያተራምስ በሚውልበት ድንቅ ብቃቱ አሸብር ይሉታል ሙሉጌታ ከበደ። ሙሉጌታ ከበደ በኢትዮጵያ ውስጥ እንደ ተራራ የገዘፈ ስም አለው። የስመ ጥር አጥቂ ሜዳ ውስጥ ምን መስራት እንዳለበትና በየትኛው ደቂቃ ጎል ጋር መድረስ እንዳለበት የሚያውቅ የጨዋታ ቀማሪ ሲሆን ጊዮርጊስን በወሳኝ ጨዋታ ተሸክሞ የሚወጣ ጎል አዳኝ አጥቂ ነበር። ቁመቱ አጭር፣ ፈጣንና ድንቅ የቦታ አያያዝ የነበረው ወሎየው ጎል ከማስቆጠር በተጨማሪ ለጎል የሚሆኑ ኳሶች በመፍጠር የሚደርስበት የለም። ሙሉጌታ ቂመኛና ትዕቢተኛም ተጫዋች ነበር። ከተቃራኒ ተጫዋቾች ከሱ ጋር ሰጣ ገባ ውስጥ የገባ ተጫዋች እርሱን የነከሰበትን ባላንጣ መቼ መጥቶ እንደሚጥለው ለዳኞች እንቆቅልሽ የነበረ ተጫዋች ነበር። ጊዮርጊስ ወደ ሜዳ ሲገባ ወደ ኋላ ቀርቶ ናፍቆት መፍጠር መለያው ነበር። ሁሉም ተጫዋቾች ከገቡ በኋላ ቆይቶ ወደ ሜዳ በመግባት ኳሱን ሲጠልዝ ተመልካቹ ተነስቶ በሆታ ይቀበለዋል። እጅግ ተሰሚነት ካላቸው ተጫዋቾች አንዱ የነበረው ሙሉጌታ በጊዮርጊስ ቤት አይነኬ ንጉስ ሆኖ ለረጅም ዓመታት ተጫውቷል። በብሔራዊ ቡድንም የማይነካው ሙሌ ከቡናው ሞክሼ ሙሉጌታ ወልደየስ ጋር የነበራቸው ጥምረት የማይረሳ ነበር። ከወሎ ፔፕሲ ወደ ጊዮርጊስ ከተዛወረ ጀምሮ ጊዮርጊስን ለተደጋጋሚ የዋንጫ ድል ያበቃው ሙሉጌታ የኢትዮጵያ የዓመቱ ኮከብ ተጫዋችነት ማዕረግ በተደጋጋሚ ደፍቷል። ኮከብ ግብ አግቢም ሆኖ ጨርሷል። ከመንግስቱ ወርቁ ቀጥሎ የሚዘመርለት የፈረሰኞቹ የምንጊዜም አንጸባራቂ ኮከብ ሙሉጌታ ከበደ ነው። በሰዓቱ የነበሩት ቤተሰቦች መንገድ ላይ ጭምር ሲያገኙት እንደ ልዩ ፍጥረት የሚያዩትና እንደ አይናቸው ብሌን የሚንከባከቡት ነበር። ሙሉጌታ ለበርካታ ዓመታት ሲኖርበት ከነበረው አሜሪካ መጥቶ አዲስ አበባ ይገኛል። ሆኖም ባጋጠመው የጤና እክል አፋጣኝ ድጋፍ በሚያስፈልገው ሁኔታ ውስጥ ይገኛል። ላፍቶ መስቀለኛ ዳሽን ባንክ ጀርባ ወንድሙ ቤት በህመም እየተሰቃየ እንደሚገኝ መረጃዎች ጠቁመውናል። በሌላ መረጃ የአርሰናል ኤክስፐርት አዲስ ፈራሚን በሚመለከት አዲስ መረጃን አውጥቷል። የአርሰናል ኤክስፐርት ቻርልስ ዋትስ በዚህ ክረምት በመድፈኞቹ የተከላካይ መስመር ላይ ስለምናያቸው ለውጦች በኮት ኦፍሳይድ በኩል መረጃዎችን አጋርቷል። ዋትስ በዕለታዊ አምዱ ላይ ሲጽፍ የቦርንማውስ ተከላካይ ዲን ሁጅሰን በዚህ ክረምት በአርሰናል ራዳር ላይ እንዳለ ተረጋግጧል። የስፔኑ ኢንተርናሽናል ወጣት በክረምቱ ወደ ሌላ ክለብ ሊዘዋወር የሚችል ሲሆን አርሰናል ዋና ፈላጊዎቹ አንዱ ይመስላል። ዋትስ እንዳለው ሁጅሰን ወደ ሚኬል አርቴታ ቡድን ለመግባት ምርጥ እጩ ሊሆን እንደሚችል ይሰማዋል። ነገር ግን ይህ የሚሆነው ጃኮብ ኪዌር ከኤሚሬትስ ለቆ ከወጣ ብቻ ነው። ዋትስ የኪዌር መልቀቅ ምናልባት እርግጥ የሚሆን ይመስላል ብሏል። ነገር ግን የፖላንድ ኢንተርናሽናል በቻምፒየንስ ሊግ ከሪያል ማድሪድ ጋር በሁለቱም ጨዋታዎች ጥሩ እንቅስቃሴ ካደረገ በኋላ ጨዋታዎችን በመደበኛነት አለመጀመሩ ወደ ሌላ ክለብ መሄድን እንዲያስብ ሊያደርገው ይችላል ነው ያለው። ቻርልስ ዋትስ ሲናገር ዲን ሁጅሰን በመጪው የዝውውር መስኮት ትልቅ ዝውውር ከሚሆኑት አንዱ ይሆናል። አርሰናልን ጨምሮ ከበርካታ ክለቦች ጋር ስሙ ተያይዟል። ዴቪድ ኦርነስቲን ከቀናት በፊት አርሰናል ለወጣቱ ስፔናዊ የመሃል ተከላካይ ፍላጎት እንዳለው አረጋግጦ ነበር። አሁንም ያ ነው የሚቀጥለው ብሏል። ሁጅሰን ላይ ምን ሊፈጠር እንደሚችል ስመለከት አርሰናል ተጫዋቹ ወደ ተቀናቃኝ ክለቦች ከማምራቱ በፊት በሱ ላይ ያላቸውን ፍላጎት ማጠናከር ይችሉ እንደሆነ አስባለሁ። ለዚህ ዝውውር መሳካት ሌላ ተከላካይ መውጣትን የሚጠይቅ ይመስለኛል። እሱ በሌላ ቡድኖች ከመፈለጉ አንፃር እንዲሁም ቦርንማውዝ በተከላካዩ የወደፊት ዕጣ ፈንታ ላይ ፈጣን መፍትሄ ለማግኘት ካለው ፍላጎት አንፃር ትልቅ የዝውውር መስኮት ከፊቱ ይጠብቀዋል ነው ያለው። የጃኮብ ኪዌር የወደፊት ተስፋ
በአየር ላይ ይቆያል። በክረምት ወቅት በተወሰነ ደረጃ መልቀቅ የሚችልበት ጠንካራ እድል እንዳለ አስባለሁ። ከማድሪድ ጋር ባደረገው ጨዋታ ብቃቱን ያሳየ ሲሆን በውድድር ዘመኑ መጨረሻ ላይ ወደ ሌላ ቦታ ለመሄድ መንገድ ሊከፈትለት ይችላል። እሱን ሲለቁ መተካት ያስፈልጋቸዋል። እናም በአርሰናል ሁጅሰን ጥሩ እጩ ይሆናል ብሏል። እንግዲህ ወደ የቻናላችን ተከታታዮች ከቻናላችን ጋር ሆናችሁ መረጃዎቻችንን ስለምትከታተሉ እናመሰግናለን። በሌሎች መረጃዎች ዳግም እስከምንገናኝ ሰላም።